توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. بسم الله الرحمن السلام الرحيم. الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وعلى آله وصحبه أجمعين. ይህ 28ኛው የቀንዲል ፕሮግራማችን ነው። የታላላቅ ሰሃባዎችን አስተምህሮ ገድላቸውን ታሪካቸውን እየዘከርን ከነሱ ህይወት ተሞክሮችን የምንቀስምበትና የምንነጋገርበት ፕሮግራም ነው። ስለ ዑስማን ረዲየላሁ ዐንሁ የተለያዩ ለኢስላም ያበረከቷቸውን አበርክቶች የከፈሏቸውን መስዋዕትነቶች የኢስላም የቁርጥ ቀን ልጅ እንደነበሩ የሚያሳዩ በርካታ አጋጣሚዎችና ታሪኮችን ስናወሳ ቆይተናል። ይህም ሆኖ ግን ይህንን ታላቅነታቸውና ውለታቸውን ያልተረዱ የተለያዩ ፈተናዎችና አመጽ ውስጥ የገቡ ሰዎች መጨረሻ ላይ ለህይወታቸው ማለፍ ምክንያት ሆነዋል። ከዛ ጋር በተያያዘ እንዴት የዑስማን ረዲየላሁ ዐንሁ ህይወት ሊያልፍ ቻለ? አማጺዎቹ ያነሱት የነበሩ ደካማ ውዥንብሮች ምንድናቸው? የዑስማን ረዲየላሁ ዐንሁ አቋም ምን ነበር የሚለውን ነገር የምናነሳ ይሆናል። ይህንን ነጥብ የሚያስቃኙን ሁለት ትላልቅ ሼኾች ይኖራሉ። የመጀመሪያውን الشيخ محمد حسن فضل ያጋሩናል ሐሳቡን ኢንሻአላህ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. እንግዲህ ስለ ዑስማን ማንነትና የህይወት ታሪክ በመናገር ላይ ነው ያለነው። አሁን ዛሬ ደግሞ የምናነሳው እንግዲህ እሳቸው መገደላቸው ይታወቃል። ለግድያ ያደረሱት ነገሮች ምንድን ናቸው? በሱ ላይ ያመጹት ሰዎች ምን አቅርበዋል? ምን ምክንያት አድርገው ነው የሚለውን ነው የምናየው። ወደ ዝርዝሩም ባንገባም እንግዲህ አንዳንድ ጠቀስ እናደርጋለን። በጣም ብዙዎቹ ሳንካላ ነገሮች ናቸው። ለማስገደል የሚደርሱም አይደሉም። እንኳን ለማስገደልም ለመሻርም የሚያደርሱም አይደሉም። ግን በጎን ብዙ ይሄን የሚያንጸባርቁና የሚያጋንኑ ሰዎች ስላሉ መናገር ያስፈልጋል ብለን ነው የምንናገረው። እኔ ማስታወሱ አሁን ተታያቸው እነዛ ሰዎች ታቀረቡት አንዱ ቁርአንን ጀምዕ አድርጎ ሰብስቦ ሲያበቃ ሌላውን አቃጥሎ አንድ ኑስኻ ብቻ ሰው እንዲይዝ አድርጓል። ይሄ የአላህን ቁርአን መዳፈር ነው፣ ማህው ነው ያሉት። لأنه محى كتاب الله ይላሉ። በዚህ ኢባራ ነው የተናገሩት። እና ይሄን አልይ ነው እንደውም እኔ ተግብጽ በኩል የመጡ ሰዎች ተግብጽም እንግዲህ የመጡት ብዙ ተግብጽም የመጡ አሉ፣ ተበስራ የመጡ አሉ፣ ተኩፋም የመጡ አሉ። ተያገሩ ነው እንግዲህ እንትን ያሉት የግብጾቹን ነው አልይን ልከው ምንድነው እነዚህ ሰዎች በእኔ ላይ የጠሉት? ምን አርጊያቸው ነው? የሚጠይቅልኝ ሰው የለም ወይ ብለው ሲናገሩ እዛ ያቀረበው ሰው ሁሉ ዝም አለ። አልይ እኔ ያለሁ ብሎ ተነሱ። እኔ ሄድ ያለሁ ሲሉ አንተ አቅረቡሁም ረሂመን አሉ ይላል። እንግዲህ አልይን ለግብጾች ዘመድ ናቸው የሚለውን ብቻ እንደገና ሁላችሁም ማየት ትችላላችሁ። ለኡስማን አንተ አቅረቡሁም ረሂመን አሉ አለ። አቅረቡሁም ረሂመን ሚኒ ማለት ነው። አልይን አቅረብና አሉ። ይሄን ስሎት እሺ ብለው ሄዱና አናገሯቸው። በኸሊፋችን በአሚሩል ሙእሚኒን ላይ ምንድነው የጠላችሁት እናንተ? ምን አድርጓችሁ ነው? ምን አይብ አገኛችሁ ሲሏቸው አንዱ ይሄን ነው ያሉት። ያኑ ማሐ ኪታብ አላህ አሉ። ዝም ብለው ያዳምጣሉ እሳቸው። ሌላ ሰደም አሏቸው። ሌላ ሲሏቸው ደግሞ ሐመል ሂማ አሉ አለ።
ሒማ ማለት ክልል ማለት ነው። ክልክል ነገር ተመሬት ላይ አንድን ክልል ዛፉ እንግዲህ ሳር ምናምን ያለውን ለራሱ ብቻ ከልሎ ሌላ ሰው እንዳይደርስበት ማድረግ ሒማ ይባላል። ለዚህ እሳቸው መልስ ሰጥተዋል። ይሄን አሏቸውና ዝም አሉ። ሌላስ ምን አደረገ ሲሏቸው ደግሞ ለአነሁ አዕጧ መርዋነ 100,000 ዲርሃም 100,000 ዲርሃም ለአንድ ሰው እንዴት ይሰጣል? ለመርዋን ሰጥቷል አሉ። ይህንን ማደመጧቸው። ሌላስ ደግሞ ምን አደረገ ሲሏቸው አነሁ ተናወለ አስሓበ ረሱሊላሂ ሰለላሁ ዐለይሂ ወሰለም የነቢያችን ባልደረቦች ጎድቷል ማለት ነው። ወይ በመሳደብም ይሁን በመምታትም ይሁን በማሰርም ይሁን እነሱን አንገላቷል አሉ። ይህንንም ተቀበሉና ሌላስ ደግሞ ሲሏቸው ሌላው ምንድነው ያሉት እንትን አቅሪባውን ይመርጣል ነው ያሉት። አቅሪባዎቹን ይሾማል። አቅሪባዎቹን ተሾመ በኋላ ደግሞ መጥፎ ነገር ሲሰሩ ሻራቸው ሲሉት አይሽርም አሉ። ይሄን አቅርበዋል። ሌላዎችም ደግሞ አንድ ወደ ዝርዝር ስንገባ አንድ ተሻሯቸው ሰዎች ማለት ነው። አቡ ሙሳ አልአሽዓሪን ሽረዋል። ደህና ሰው ነው አቡ ሙሳ አልአሽዓሪ አሉ። ሌላ ደግሞ ሙጊራ ብን ሹዕባ የሚባሉ ተኩፋ ላይ አንስቶ ሌላ ሰው የራሱን ዘመድ ያድርጓል እያሉ ነው የሚሉት እና ግብጽ ላይ ደግሞ አምር ብን አልዓሲን አንስቶ ኢብኑ አቢ ሰርሕ የሚባለውን ያን አድርጓል። ደግሞ አንድ ጥሩ ሰው ሷሊህ ሰው ሂምስ ላይ የተሾመ ነበረ። ኦይሚር ኢብኑ ሰዕድ ይባላል። ካነ ረጁላን ሷሊሃን ዛሂደን ይላል። እሱን ሽረው ሻምን በአጠቃላይ ለሙአወያ አደረጉ። ሙአወያ ድሮም ሹመት አላቸው። ይሄ ሂምስ የሚባለውን ያኛው ሰውዬ ነበር የሚገዛው። ጠቅለውለታል እያሉ ብዙ ነገር ነው ያሉት እና አማር ብኑ ያሲር እና አስዲብዲብ ብሏል ምናምን ይላሉ። እና ለዚህ ሁሉ ግን እሳቸው መልስ ሰጥተዋል። መልሱ ምንድን ነው? የአላህ ኪታብ ለምትሉት አሉ የአላህን ኪታብ ሰርዟል የምትሉት ቁርአኑ የመጣው አላህ ነው፣ እኔ አልሻርኩም አሉ። አንድ እንድትሆኑ ብዬ ነው፣ ኺላፍ እንዳይመጣባችሁ በአንድ አይነት እንድትቀሩ ብዬ ነው ያደረኩት። እምቢ ታላችሁ ደግሞ አየ ሐርፊን ይቅራኡ አለይ ችግር የለም አሉ። ይህንንም አሏቸው። ደግሞ ሌላ ምንድን ነው ቅድም ያልኩት ሒማ ያለው ክልል ለራሱ ከልሉ የምትሉት ለራሴ ግመሎችና ፍየሎች የሚግጡት አልከለከልኩም። ክልክል ያረኩት ለኢቢሊስ ሶደቃ ነው አሉ። ተዘካ የሚሰበሰቡ ግመሎች አሉ፣ እነሱ የሚግጡበት የሚሰማሩበት ነው ያረኩት። የሙስሊም ይሄ መብት ነው እንጂ የሙስሊም ሐቅ ነው የኔ አይደል ለራሴ አይደለም አሉ። ይህንን እሺ እያሉ ተቀብለው ነበር ሰዎች። የእንትና ለመርዋን ብዙ ገንዘብ ሰጥቷል ለምትሉት ደግሞ እኔ አሁን እሱን ሽረዋለሁኝ፣ ሌላ ሰው አድርጉበት። በይቱል ማል ሀዛ በይቱል ማል ወሎ አለህ መንሽቱም አሉ። ይህንን ሁሉ ብለዋል። እና እነዛኞቹን ደግሞ ዘመዶችን ተወዳለህ የሚለው ደግሞ የዘመዶቼ መውደድ ጀውር አላመጣብኝም አሉ። ሰው የሚጠላው ዘመዶቹን የመረጠ ሌላ ሰው ሲበድል ነው። እኔ ዘመዶችን በመርጣቸውም ገንዘብ ሰጠኋቸው። ገንዘቡን ደግሞ ተራሴ ነው የሰጠሁት ነው ያሉት። ተራስን ሰው መስጠት ምን ችግር አለው? አቡበክርና ዑመር የራሳቸውን መብት ነው የተውት። ይሄ ኢጅቲሃዳቸው ነው አሉ። እኔ ደግሞ ኢጅቲሃዴ ነው ይሄ ለሚገባ ሰው ተራሴ ገንዘብ ሰጥቻለሁ ብለው መልስ ሰጥተዋል እሳቸው። እና እምሽረው ደግሞ በየሀገሩ ላይ ያለውን ባለስልጣን እምሽረው አንዳንዶቹ እኛ ይበቃናል አንፈልግም እያሉ ነው። አንዳንዶቹ ደግሞ በዛ የሚያስተዳድሩት ህዝቦች አንፈልጋቸውም እያሉ ነው። ሸኳ ሲመጣ ነው አሉ። ይህን መልስ አድርገዋል። እኛ አሁን እንደው በጁምላው ይሄ ነገር ታለፈ ብዙ አመት ሆኖታል። ታንዲ ሺህ አመት በላይ ሆኗል። 1400 አመት በላይ 40 ምናምን ሆኗል። እና በዚህ ውስጥ የሚገቡ ሰዎች ምንም ፋይዳ የሌለው ነገር ነው። አብዱላህ ኢብኑ ሙባረክ እንዳለው ሌላም ሰው ብሎታል። በሙዓወያና በአሊ መካከል ያለውን ጠይቋቸው፣ ይሄም ያው ተዛው ይጨምራል። ቲልከ ዲማኡን ጠሐረ አላሁ ሚንሃ ሱዩፈና
ፈላኑ ለጢሁ ቢሃ አልሲነተና ብለዋል ይባላል። ይቺ ደም ናት እንግዲህ አላህ ሰይፋችንን ጎራዴዎቻችንን ተሷ ንጹህ ያደረገልናት እንኳን የዛ ጊዜ አልነበርን ማለት ነው። አሁን ደግሞ እነሱን በማማትና አንኛውን ወገን አንዱን በማውገዝ ምላሳችንን አናጨማልቅም አሉ። እኛም አሁን አደራ የምንለው ለህዝብ የምናስተላልፈው እንደዚሁ ነው። አንዴ ያለፈ ነገር እያነሳን እስልምናውን ማውገዝ እና እነዛን ለእስልምና ዋና የሆኑትን እስልምና መስራች የሆኑትን ሰዎች ስም ማጥፋት አይገባም ነው የምንለው። هذا ما ظهر لي السلام عليكم شكرا ሼክ መሐመድ። ያው በጊዜው አማጺዎቹ ያነሱት የነበረውን ውዥንብርና ለነዛም ዑስማን ረዲየላሁ ዐንሁ ራሳቸው በአንደበታቸው የሰጧቸው ማስተካከያዎችና ምላሾችን አንስተውልናል። በርግጥ ዑስማን ረዲየላሁ ዐንሁ በነብዩ አለይሂ ሰላቱ ወሰላም ሸሂድ ሆነው እንደሚሞቱ መመስከሩ ከዛ በተጨማሪ ደግሞ ስልጣንም አላህ እንደሚሰጣቸውና ያንን መልቀቅ እንደሌለባቸው ከነብዩ አለይሂ ሰላቱ ወሰላም አደራ መባላቸው የተነሳባቸው ውዥንብር በሙሉ ትክክል ላለመሆኑ አንድ ማሳያ ነው። ሐቅ ላይ እንደሚጸኑና የሚሞቱትም ሸሂድ ሆነው እንደሆነ አንድ ትልቅ ማሳያ ይሆናል። ሁለተኛውን ሐሳብ በዚሁ ተመሳሳይ ርዕስ ላይ ሼክ አብዱሰላም አንዋር ያጋሩናል። ፈሊተፈضل مرحبا. بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا عليه باركا فيه وصلى الله على نبينا محمد وعلى آله. أما بعد الشيخ يقدم عندنا السلطان ዑስማን አፋን ረዲየላሁ ተዓላ አንሁ ሶስተኛው የነቢያችን ኸሊፋ ናቸው። ነቢዩ አለይሂ ሰላቱ ወሰላም በትክክል ይመራሉ ብለው አቅጣጫ ከሰጡባቸው ኹለፋኡ ራሺዲን ሶስተኛው ሰው ናቸው። ያ ማለት ግን ተቃውሞ አይነሳባቸውም አላሉም። እንደውም ፈተና እንደሚገጥማቸው ጀነት ሲያበስሯቸው አላ በልዋ ቱሲቡሁ ብለው ጥቆማ ሰጥተዋል። በችግር ላይ በመከራ ላይ ሆኖ ግን ጀነት ያገኛል ሸሂድ ነው ብለው ነቢያችን ተናግረዋል። እንደ እስላም መርህ ደግሞ የተቀመጠው አጢዑ ላህ ወአጢዑ ረሱለ ወኡሉል አምሪ ሚንኩም ነው። አላህንም ታዘዙ መልእክተኛንም ታዘዙ ከናንተ መካከል ደግሞ መሪዎችንም ታዘዙ የሚለው የእስላም መርህ ነው። አለይኩም ቢሰሚዕ ወጣዕ የሚለውም አለ። ይሄ ግን መመሪያው ሁሉም ይተገበራል አይደለም። የሚተገብሩ አላህን የሚፈሩ አሉ፣ የሚያፈርሱም አሉ። ዑስማን ብን አፋን ረዲየላሁ ተዓላ አንሁ 12 ዓመት ሲመሩ 6ቱን ዓመት በትክክል ሰው ሳይናጋ ተመርቶላቸዋል። ከ6 ዓመት ስልጣናቸው በኋላ ደግሞ ቀሪዎቹ 6 ዓመታት 12ቱ ግማሹ ችግሮች የበዙበትና ወጣ ውረዶች ተቃዋሚዎች የበዙበት ነው። ይህ ተቃውሟቸው ደግሞ መጨረሻው አሚረል ሙእሚኒን ጀነት የተባለውን ጀነት የእስላም ባለውለታ ህይወቱ በእነሱ እጅ እስኪሚጠፋ ድረስ ተደራጅተው ስልጣናቸውንም ተገዳድሯቸው ለመሞት በቅተዋል። ይሄ ለዑስማን ዝና ነው፣ ሸሂድነት ነው። ለሙስሊሙ ኡማ ደግሞ ጉድለት ነው። ይሄ ጉድለት እንዴት መጣ የሚለው ነው እኛ አግሉተን የምናወራው። የተዛባ ታሪኮችን ይዘን ሰሃቦችን ባልሆኑበት ባልዋሉበት ማማትና መናገር እንዳይመጣና አላህ የወደዳቸውን ሰሃቦችን ውስጣችን ጥላቻ እንዳይገባ ነው ይሄ ታሪክ የተወራ ያለው እንጂ ሌላ ነገር እንዳልሆነ ያው ተመልካቹ ሊገነዘብ ይገባዋል። ምንድነው እነዚህ በዑስማን ዘመነ መንግስት የነበሩ ሙስሊሞች እንዲያምጹት መጨረሻም እስከ ግድያ ሊያደርሳቸው የቻለ ምክንያት ምንድነው የሚለውን ተናገሩ የተባለ ይመስለኛል። አንደኛው የድሎት መብዛት ነው ይላሉ። በዑስማን ዘመነ መንግስት ጊዜ ዑስማን ያው አመራራቸው በርህራሄ የተመሰረተ ነው እና በዛ በዑስማን ዘመነ መንግስት ጊዜ ሀብት በጣም ተጥለቅልቀዋል። ፍቱሃቶች መብዛታቸው ገኒማ ከመብዛታቸው ረኻ ነበረ። ብዙ ጊዜ ሰው በረኻ ወይ መይሉ ወደ ዱንያ በሚሆኑበት ጊዜ
አኺራን ወደ ራሳቸውን በኹጥባቸውም ተናግረዋል። ይሄ ዱንያ እንደው ለአኺራ መሸጋገሪያና አኺራን መገንቢያ ነው እንጂ እርስ በርስ ልንለያይበት አይገባም፣ ዝንባሌያችሁን ወደዛ አታድርጉ የሚልም ኹጥባ አድርገዋልም ይባላል። እንደዚሁም መጨረሻ ላይ ወአዕተሲሙ ቢሐብሊላህ የሚለውን ቀርተዋል። አንዱ ሰበብ የሀብት መብዛትና የድሎት መብዛትና በሰዓቱ የነበሩ በተለይም እስላም አድማሱን ባሰፋ ጊዜ አረብኛውም ጠለቅ ያለ እውቀት የሌላቸው እስላም በአግባቡ ያልተረዱ በበዙበት ጊዜ ወደ መይሉ ወደ ዱንያ ሆኖ አንዱ ሰበብ ይሄን ያስቀምጣሉ። ሁለተኛ ደግሞ አዳዲስ ትውልዶች እንደው ከነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎች በትክክል ያልኖሩ እስላምን ያልተረዱ ተቅዋቸው የሳሳ ሰዎች ከየአቅጣጫው መጨመራቸው ሁለተኛው ሰበብ ነው ይላሉ። ብዙ ጊዜው እኛም ጋር ሲመጣ ነባር ዑለማዎች የበሰሉ የጠለቀ እውቀት ያላቸው የትላንትም የዛሬም አሻግረው አሳልፈው ማየት የሚችሉ ዑለማዎች ጋር ያለውና አዳዲስ ወጣቶች ጋር ሲመጣ ያለው ልዩነት ያው ይታወቃል። እነዚህ አይነት አዳዲስ የመጡ ሰዎች መኖራቸው ሁለተኛው ሰበብ አድርገው ይቆጥሩታል። ሶስተኛ ካስቀመጧቸው ዑስማን ብን አፋንን እነዚህ አማጺዎቹ ተደራጅተው ለመውጣት ምክንያት ከሆነባቸው ነገሮች ከሚቆጥሯቸው ተክዊናቱ ነሲጅል ሙጅተማ ሰቃፊ እንደ ወደ ተቅዋ ወደ ዒልም ለአኺራ ከመስራት ከማዘንበል ይልቅ ወደ ስልጣኔ ከዚህ ከተለያዩ አቅጣጫዎች ያው እስላም ሲሰባ ከሁሉም አቅጣጫ ከአፍሪካውም ከአውሮፓውም ከኤሽያውም የመጣ አለ። ወደ ስልጣኔ ዘመናዊነት በሚል ዝንባሌዎች መብዛታቸው አንዱ የአሚረል ሙእሚኒን ትእዛዝ ካለማክበርም አልፎ ወደ መቃወም ያደረሳቸው ሰበብ ይሄን አድርገው ያስቀምጣሉ። አራተኛ ካስቀመጧቸው استعداد المجتمع للشائعة لقبول الشائعات አንዳንድ ጊዜ ለወሬ ተጋላጭ ይባላል አይደለም። ምንጩ ሳይረጋገጥ ተናጋሪው ማንነቱ ሳይታወቅ ዝም ብሎ ወይ በወሬ መነዳት የሚለው ነገር ብዙ ጊዜ ውስጥ ተቅዋ ሲሳሳ የሚወራ ነገር ሁሉ እውነት ይመስላል። በተለይ የእስላም ጠላቶች በነቢያችን በአቡበክር ስዲቅ ጊዜ በዑመር ጊዜ የነበረው ዑስማንም ከፊል የስልጣናቸው ዘመን የነበረው የእስላም ሀያልነት በጣም ያናደዳቸው የቆረቆራቸው ያስፈራቸው ወገኖች ነበሩ። እነሱ ደግሞ የውሸት ወሬ አቀናብረው ዜና አቀናብረው በተለይ ቅድም ሸክም እንዳነሱት ውሃ ማያነሱ ምክንያቶችን በመደርደር ወገኑን ይሾማል፣ ወገኑን ነው የሚያበለጽገው፣ ራሱን ነው ሀብቱ የሚያካብተው፣ እንዲህ ነገሮችን ወሬዎችን አሰናተው ሲሰራጭ ለዚህ ደግሞ ተጋላጭና ተሸናፊ የሆነ ትውልድ መብዛቱ ሌላው ለዑስማን ለተቋሙ በር የከፈተና ዑስማንን ወደ ህይወታቸው ወደ ማጥፋት ደረጃ ያደረሰ አራተኛው ምክንያት ያስቀምጣሉ። አምስተኛ ካስቀመጧቸው خروج كبار الصحابة من المدينة እንግዲህ የእስላም ዋና መርከዝ ዋናው ሀገር ምንጭ የነበረው መዲና ነው። ዑመር በነበሩ ጊዜ ዑለማዎች እኛ ዳዕዋ እናሰራጭ እንሄድ በሚሉ ጊዜ ማዕቀብ ጥሎ ነበር ይባላል። እንዳይሄዱ ይከለክል ነበር። ምክንያቱም ስጋትም ነበራቸው። እነዚህ ትላልቅ ዑለማዎች መርጂዕ ኡማ የሆኑ ከመዲና ከወጡ ቦታውን የማይገባው ሰው ይዝና ነገሮች ይከፈታሉ፣ በሮች ይከፈታሉ በሚል ጥለው ነበረ። ዑስማን ግን ፈቅደዋል። የነዚህ ትላልቅ ዑለማዎች ከመዲና መውጣታቸውና ኢዛ ወስደ الامر الى غير اهله فانتظر الساعه እንደሚለው ሐዲሱ ቦታው የማይገባው ሰው ወሬ የሚያናፍስ ሰው አላህን የማይፈራ አንዳንድ ራሱም ስልጣን ፈላጊ እዛ ሊፈጠር ይችላል። እነዚህ ዑለማዎች ከመዲና መራቃቸው ሌላው ምክንያት ነው። ሌላው ካስቀመጡት አልዓሰብየቱል ጃሂልያ የጃሂልያው ስርዓት መወገን ተዓሱበል ጃሂሊ ለሐቅ ሳይሆን ለወገኔ ለቡድን የሚለው
ተዓሱበል መዝሀቢ ሊሆን ይችላል። በተለይ ሰብዕያዎች ሲያደራጁት የነበረው አብዛኛውን ዓጥፊ ስሜት ያለው ሆኖ ግን ያልተገራ በማስረጃ ላይ ያልተመሰረተ ስሜት ብቻ ያለውን ሰው ያደራጁ ስለነበረ እነዚህና ሌሎችም ምክንያቶች ያስቀምጠዋል። እንግዲህ ሙዲሩ ሰዓት ደርሷል እያለኝ ነው። በጥቅሉ እኔም የመጨረሻ መልእክት የሚያስተላልፈው ምንድን ነው? እንደ እስላም አሁን ወሬ ለማውራት 5 ዋና ዋና ሸርጦችን እንግዲህ ኸበረ ሰሂህ ለማምጣት ተቀምጠዋል። ስለዚህ በእነ ዑስማን ዙሪያም የተጻፉት ታሪኮች ሁሉ እውነት አይደሉም። እውነቱን መርጦ እነዚህ ዑለማዎች ሁሉ ሲያወሩ ያሉት ባልሆነው መሸንገል የለብንም። እውነታውን ተረተን ደግሞ ችግር ቢፈጠር እንኳን ማዕሱሞች አይደሉም ኢዕቲዛ አድርገን በብዙ ሐሰናታቸው ጥፋታቸው ይዋጣል የሚለውን ወስተን እነሱን መውለድና እንደነበርነው መቀጠል አለብን የሚለው ወላሁ አዕለም። ሹክራን ሁለቱንም ሼኾች በጣም እናመሰግናለን። ያው በደንብ ተዳሷል። የአህሉ ሱናዎች መንገድና መንሃጅ ይታወቃል። አሱኩቱ አማ ሸጀረ በይነሁም ነው። በመካከላቸው የተከሰተውን አለመግባባት በዝምታ ማለፍ ነው። ለዚህም የሼኽ ያስቀመጡት ቲልከ ዲማኡን ጠሀረ አላሁ ሚንሃ ስዩፈና ፈላ ኑለዊሱ ቢዚክሪሃ አልሲነተና፣ አንደበታችንን አናቆሽሽም ያንን ታሪክ በማንሳት ብሏል። ስለዚህ ዝም በሉ የሚባለው ምንድነው? ከዝምታ ካለፈ ሰው ማውራት ይጀምራል፣ መተንተን ይጀምራል፣ መተቸት ይጀምራል። እነዛ ሰዎችም በአንድ አይደለም የገደሏቸው። አመጹ ረጅም ጊዜ ነው የቆየው። ረጅም ጊዜ ያሳለፉት በትችት ነው። ከዛ እየበረቱ ሄደው ነው ወደ መግደል ዑስማንን የሚያክል ሰው ማለት ነው ለማየት የሚታፈሩ መላእክት እኮ ሊያያቸው ያፍራቸዋል። ግን መናገር ከጀመረ ሰው የት ድረስ እንደሚሄድ የምንረዳበት ነው። ሁላችሁንም እጅግ አድርገን እናመሰግናለን። ጀዛኩሙላሁ ኸይራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا